ላ ነገር እንዳይመስል ማለት ነው። ብዙ ጊዜ ስለምንጠቀመው ይሄን ምልክት ለመግለጽ ያልነው። እሺ የመጀመሪያው ጉዳይ የቼልሲን ጉዳይ እናንሳ። በነገራችን ላይ እዚህ ፕሮግራም አጋራችን እናት ባንክ ነው። እናት ባንክን ከልብ እናመሰግናለን። ከእናት ጋር ሲሰሩ ግልጽ ነው ውጤቱ። እናት የምንም ነገር መሰረት ናት። እናት ባንክም በዛ ልክ መሰረት የተደራጀ ነው። እናት ባንክ በልዩነት ትልልቅ አገልግሎቶችን እየሰጠ ይገኛል። ለሴቶችና ለእናቶች በተለይ አነስተኛ ወለድ ያለው ብድርና ከፍተኛ ወለድ ያለው የቁጠባ አይነቶች አመቻችተው እየጠበቀውት ነው። እናት ባንክ ይመቻችሁ ያለ ነው። መልእክቱን በኋላ ላይ የምናስደምጥ ይሆናል። እሺ ቼልሲ ከባርሰሎና ትናንት የነበረው ያልተጠበቀ ፍልሚያ የሲቲ ሽንፈት ሌላኛው አነጋጋሪ ጉዳይ ነበረ። ላሚን ያማልን የበላው ጅብ አልጮህ ያለበት ምሽት ነበረ ትናንት። ላሚን ያማል በትናንትናው ጨዋታ ላይ በጣም ደክሞ ያየንበት ባርሰሎና ኢልቼን መስሎ የተመለከትንበት ጨዋታ ነበር ትናንት። እንደውም ኢልቼ ሰሞኑን ሪያል ማድሪድን ወጥሮት ነበር አይደል? ትናንት ከመጀመሪያው ጀምሮ ከአሰልጣኝ ሃንሲ ፍሊክ የአጫወት ምርጫ የተጫዋቾች ምርጫ ጀምሮ በጣም ችግር ነበረባቸው። ሃንሲ ፍሊክ ኤሪክ ጋርሲያን ይዘው ሲገቡ ገና ጨዋታው ሳይጀመር ገልጸው ነበርኛ ኤሪክ ጋርሲያ፣ ማርክ ካሳዶ እያለ ዳኒ ኦልሞ እያለ ራፊኒያ እያለ እንዴት አንተ መሀሉ ላይ ኤሪክ ጋርሲያን ይዘህ ትገባለህ? አንድ ጎሎ ነው የገባው ሲገባ ራሱ ባርሰሎና አንድ ጎሎ ነው የገባው ሲገባ ማለት ነው። ምክንያቱም ወይ ማርክ ካሳዶን ተጠቅመ ፍራንኪ ዲዮንግ በነጻነት ቦክስ ቱ ቦክስ ሚድፊልደር እንዲሆን ታደርጋለህ፣ ወይም ራሱ ፍራንኪ ዲዮንግን 6 ቁጥር ላይ ሰጥተው ዳኒ ኦልሞና እንደዚሁም ፈርሚን ሎፔዝን ሁለቱ የአማካይ መስመር በ8ና በ10 ቁጥር ሚና ማጫወት ትችል ነበር። እና የወሰዱት እርምጃ ከመጀመሪያውም ክፍተት የነበረበት ነበር አሰልጣኝ ሃንሲ ፍሊክ። ከዛ በባሰ ደግሞ የባርሰሎና ተጫዋቾች ስህተት የተስተዋለበት ነው። የስህተት የመጣው ከጫና የመጣ ነው። በነገራችን ላይ ስህተቶቹ ቼልሲ ከፈጸመው የጫና መጠን የመጣ ስህተት ነው። ኩንዴ ያ ጎል እንዲቆጠር የሆነው ኩንዴ ከተረጋጋሚ የቼልሲ ጫና በኋላ ነው። ቼልሲ ከዛ በፊት 2 ጎሎች ተሽሮበታል፣ በኦፍሳይድ እና በእጅ ተነክቷል በሚል ጫናዎች በጣም አበዙባቸው። ያ ከየት ነው የመጣው? ኤሪክ ጋርሲያ 6 ቁጥር ሚና ላይ እነ ቡስኬትን ባየንበት ቦታ ላይ በዛ ልክ አቅሙን ማሳየት መቻል አይደለም ሩቡን ያህል እንኳን መጫወት አልቻለም። በቂ ሽፋን አልሰጠም፣ አላረጋጋውም። ከኢንዞ ፈርናንዴዝ ከሞይሰስ ካይሲዶ የሚወጡ ኳሶችን መቆጣጠር አልቻለም። የሱ ሚና ያ ነው። ከነሱ የሚወጡ ኳሶች ወደ አጥቂዎች እንዳይደርስ ማቋረጥ፣ መከላከል ነው። ፊዚካሊ በእንቅስቃሴ ኤሪክ ጋርሲያ እንደሱ አልነበረም። ከተከላካዮቹ ተጠግቶ ተከላካይ ነው የሚመስለው፣ 5ኛ ተከላካይ ነው የሚመስለው። ቀለለላቸው። በቀኝ ስቲቮ አለ፣ በግራ አሌሃንድሮ ጋርናቾ አለ። ፔድሮ ኔቶ ደማል እየገባ 9 ቁጥር ሚና ሳይሆን ሲጫወት የነበረው ፔድሮ ኔቶ ሞር ወደ መሃሉ እየገባ በ10 ቁጥር ሚና ነው ሲጫወት የነበረው። ከውስጥ ነው የሚወጣው። አሰልጣኝ ሃንሲ ፍሊክ አስበውት የመጡት የኦፍሳይድ ይሄ በሃይላይን የሚጫወቱት ኦፍሳይድ ቶሎ ተጫዋቾችን የማስገባት ሂደት ውጤታማ እንደሆነ ያደረገው ይሄ ነው። ቀድሞ አውቀውታል። ፔሲጂ ላይ ይህንን ታክቲክ ተግብረው ኢንዞ ማሬስካ ኦብቪየስሊ አሸንፈውበታል። በፊፋ የክለቦች ዓለም ዋንጫ ኮል ፓልመር፣ ጆዋ ፔድሮ በፔድሮ ኔቶ ሚና ነበር ሲጫወት የነበረው በዛ ጨዋታ ላይ። ኮል ፓልመር ከሚዱ እየተነሳ የኢንዞ ፈርናንዴዝ አይነት ሚና ይዞ ያን ውጤት ትናንት አስቀምጠናል። ኢንዞ ፈርናንዴዝ በኮል ፓልመር ደረጃ መጫወት ከቻለ ይህንን ጨዋታ ቼልሲ ያሸንፋል ይህን ጨዋታ ብለን ነበር አይደል? ኢንዞ ፈርናንዴዝ ምርጥ ነበር ትናንት፣ ልዩነት ፈጣሪ ነበር። አሲስት አድርጓል ኳሶችን ሲይዟቸው የሚሄዱ በጣም አስፈሪዎች ነበሩ። ጫናውን የጋበዘው ማን ነው? ራሱ ሃንሲ ፍሊክ፣ ራሱ ባርሰሎና ኤሪክ ጋርሲያን ይዞ በመግባቱ ጫና ጋበዘ። ጫናዎች ትበዛባቸው። ኩንዴ ያወጣውን ኳስ ፌራን ቶሬስ ሳያየው ሲደናበር ነው ነክቶት በፌራን ቶሬስ እግር መሃል አልፎ ጎል የሆነው። ከዛ በኋላ ባርሰሎና ከስተቱ ተምሮ ይመጣል ተብሎ ቢገመትም ግን ጭራሽ የባሰ ነገር ሆነ። በመጀመሪያው አጋማሽ መገባደጃ ላይ ሮናልድ አራሆ ፍጹም ለባርሰሎና ያጫወት መንገድ የማይመጥን ተጫዋች፣ ለሲስተሙ የማይሆን ተጫዋች ነው ሮናልድ አራሆ። 5-6 ጊዜ ቀይ ካርድ ላይ
ሁሌ ነው እኮ ባርሴሎና ላይ ሁሌ እንዳስበላ ነው ባርሴሎና ሁሌ ሮናልዶ አራው ትናንት የመጀመሪያውን ቢጫ ካርድ የወሰደበት መንገድ በራሱ ጥያቄ የሚያስነሳ ነው። አምበል ነው ግን ዳኛውን አምበል ቢሆንም የኮሙኒኬት ያደረገበት መንገድ ልክ ሰላም ነው ቢጫ የሰጡት። ሁለተኛው ቢጫ ግልጽ ነው ወደፊት የሚሄድ የማጥቃት እንቅስቃሴን ስለገታ ነው። ልጁ የማስተዋል ችግር እንዳለበት ወረም ትመለከታለህ። በቃ ነገሮችን የማስተዋል የትኩረት ችግር እንዳለበት ትመለከታለህ። ቢጫ ያለበት እንዴት እንደዛ አይነት ስህተት ትሰራለህ? በመጀመሪያ ደረጃ ሃንሲ ፍሊክ እንዴት ነው ከሮናልዶ አራሆ ለዚህ ጨዋታ ክርስቲያንሰንን ያሳነሱት? ቀድሞ መግባት የነበረበት ክርስቲያንሰን ነበረ በዛ ጨዋታ በትናንትናው ጨዋታ ላይ እና የሃንሲ ፍሊክ ትልቁ ክፍተቱ ነው የታየበት። ኢንዞ ማሬስካ ለትልቅ ቡድኖች የሚያደርጉት ዝግጅት ምን ያህል ጠንካራ እንደሆነ ያሳዩበት ጨዋታ ነው። በጣም ሲሪየስሊ ተዘጋጅተው ነው የመጡበት። ከበርንሌው ጨዋታ ጀምሮ ረፍት ለተጫዋቾች የሰጡበት መንገድ፣ ሪቻርድ ጄምስን ቀይሮ ያስወጡበት መንገድ ለዚህ ጨዋታ ኦብቪየስሊ ሲዘጋጁ ነበር የከረሙት። ባርሴሎና በኢንዞ ማሬስካ ልክ ተዘጋጅቷል አይመስለኝም። ሳይዘጋጅ የመጣበት ጨዋታ ባርሴሎና ቼልሲን ንቆት ነው የመጣው። በቃ በቀላሉ እናሸንፋለን፣ ላሚንና ራፊኒ ያሉን እናሸንፋለን ብለው ነው የመጡት። ሌላ ስራ ሰርተው አልመጡም። የቼልሲን ጥንካሬና ድክመት ለይተው ሃንሲ ፍሊክ ተዘጋጅተው የመጣው አይመስልም። ለጨዋታው ያልተዘጋጀ ቡድን ነው ትናንት የተመለከተው። አልተዘጋጁ እና የሮናልዶ አራሆ መውጣት ለቼልሲ ሰርግና ምላሽ ያደረገለት። ስቲቫው ያስቆጠራ ጎል ለ0 ዲግሪ የቀረበች ናት ለሳይንስ። ስለዚህ በተለይ ለኢንጂነሮች እንዲህ አይነት ጎሎች ሲቆጠሩ ኢንሳይት ይሰጣሉ። እንዴት ተቆጠረ ጎል፣ የተቆጠረበት ቴክኒክ፣ ከዛ ቦታ ላይ እንዴት ጎል ሊቆጠር ቻለ። ብዙ ጊዜ እዛ ቦታ ላይ የሚሞከሩ ኳሶች ውጭ ነው የሚወጡት፣ ወይ ግብ ጠባቂ ነው የሚያደናቸው፣ ወይ ፖል ነው የሚያገኛቸው። ግን ይሄኛው ቴክኒኩ በጣም ላቅ ያለ ነበር። ስቲቫው ልዩ ነበረ ትናንት በነበረው ጨዋታ ላይ። ስቲቫው 18 ዓመት ታዳጊ ላሚን ያማል ሲጠበቅ ጎልቶ የታየው ስቲቫው ነው በትናንትናው ጨዋታ ላይ። በዛ ሂደት ውስጥ እንግዲህ ኢንዞ ማሬስካም ተጫዋቹን አንቆለባብሶታል። ምንድነው የተናገሩት ነገር? በጣም ደስ ያለኝ ነገር በዚህ ዘመን አሉ ብዙ ወጣት ተጫዋቾች ለዚህ ለማህበራዊ ሚዲያና መሰል ነገሮች ተጋላጭ ናቸው። በሚያስገርማችሁ ሁኔታ ላይ ስቲቫው ስልኩን የሚያነሳው ቤተሰቡ ከደወለለት ብቻ ነው፣ ለማውራት ብቻ። ሶሻል ሚዲያ አይጠቀምም። ኦልዲስ ነው። ሶሻል ሚዲያ አይጠቀምም። እግር ኳሱ ላይ ነው ትኩረቱን የሚያደርግ። አላስፈላጊ ነገሮችን እንትን አያደርግም። እንዴት አይነት አስተዳደግ ነው ያሉት ራሱ ኢንዞ ማሬስካ። እንዴት አይነት ቤተሰብ ቢያሳድገው ነው ብሎ ነው ያደነቁት። በዚህ ዘመን እንዲህ አይነት ልጅ ማግኘት አስቸጋሪ ነው። ማህበራዊ ሚዲያም አይከታተልም። ማህበራዊ ሚዲያ ላይ የሚያጠፋው ጊዜ የለም። አሁን ብዙ ጊዜ አሁን በተለይ በኢትዮጵያም በዓለም ደረጃም ለእግር ኳስ ተጫዋች ፈተና ከሆኑ ነገሮች መካከል ማህበራዊ ሚዲያ ነው። ከጨዋታ በፊት ምን ተባለ፣ ደጋፊ ምን እያለ ነው ብሎ ቁጭ ብሎ ሲያይ ያመሻል። እንዴ በእኛ ሀገር እኮ እንደ ነገ ሊጫወቱ እኮ ዛሬ እስከ 10 ሰዓት እኮ ቲክቶክ ላይ ያመሹ ተጫዋቾች ነበሩ አይደል? የብሔራዊ ቡድን ተጫዋቾች አሁንም አለ። እስከ 10 ሰዓት ለብሔራዊ ቡድን ነገ ሊጫወት እስከ ሌሊቱ 10 ሰዓት ድረስ ቲክቶክ ላይ ቁጭ ብሎ የሚያመሹ እግር ኳስ ተጫዋቾች ተመልክተናል። ብሔራዊ ቡድን ተጫዋች ነው፣ የክለብ አይደለም። ተውት። ይሄ ነገር ዓለም አቀፋዊ ነው። ይሄ ጉዳይ ብዙዎች በዚህ ችግር ውስጥ የገቡበት ሂደት እንዳለ ይነገራል። እና ስቲቫው ግን አስተዳደጉን በመግለጽ ኢንዞ ማሬስካ በዚህ መንገድ ነው ያስቀመው። ኦልድ ፋሽን ነው የሚመስለው ልጁ እና የጠቀመው ይመስለኛል። በቃ ትኩረቱ እግር ኳሱ ላይ ብቻ ነው ብሏል። እመኑኝ በቀጣዮቹ ዓመታቶች ዓለም ላይ ገኖ የሚወጣ ተጫዋች ነው ስቲቫው የሚል አስተያየታቸውን ሰጥተዋል። በነገራችን ላይ በክረምቱ ሪያል ማድሪድ ጠይቆት ነበር ይህን ተጫዋች አልፈልግም ብሎ ባርሴሎናን እየጠበቀ ነበረ ተናግሯል። 2024 ላይ ባርሴሎናን መጫወት እፈልጋለሁ፣ ህልሜ ለባርሴሎና መጫወት ነው ብሎ ተናግሮ ነበረ። ግን ባርሴሎና እሱ ቦታ ላይ ማን አለው? ላሚን ያማል አለው። ስቲቫውን አመጣ ላሚን ያማል ቦታ ላይ ኮምፒቲሽን ልታረጉ አትችልም፣ ሁለቱም ጥራት ያላቸው ተጫዋቾች ከመሆናቸው ጋር ተያይዞ። ስለዚህ ላሚን ያማልን መርጧል ባርሴሎናዎች። በዛ ምክንያት ነው ወደ ቼልሲ ስቲቫው ሊመጣ የቻለው እና ትናንትም
ያ ጉዳይ አይ ቲንክ ወደ ባርሰሎና አለመሄዱ ያው ተጽዕኖ ያለበት ይመስላል እና አይቶ ከሆነ ጎሉን ካስቆጠረ በኋላ የቼልሲን ባጅ ደጋግሞ ሲስም ነበረ። የተለመደ አይደለም። ኢቭን ሊቨርፑል ላይ ላስት ታይም ጎል አስቆጥሮ እንደዛ አላረገም። ይሄኛው ግን እንትኑን እየጎተተ ሲስም ነበረ። አርሙን የቼልሲን አርማ ሲስም ነበረ እና ከዚህ ከባርሰሎና ጋር በተያያዘ ለነበረው ጉዳይ ይመስለኛል ሲናገር የነበረውና ትናንት ቼልሲ በጣም ድንቅ ነበረ። ሰሞነኛ አቋሙ በጣም ግሩም ነው። ቼልሲ 3 ተከታታይ ጨዋታ የሻምፒዮንስ ሊጉን ጨምሮ የትናንትናውን 4 ተከታታይ ጨዋታ ጎል ሳያስተናግድ አሸንፏል። ለቼልሲ አይነት ቡድን ይሄ የተለመደ አይደለም። ለቼልሲ አይነት ቡድን ምክንያቱም ቼልሲ ሮበርት ሳንቼዝ የሚባል ግብ ጠባቂ በጣም ለስህተት የተጋለጠ ደካማ ግብ ጠባቂ ነበረው እስከዚህ ዓመት ድረስ። ዘንድሮ ጥሩ ነው፣ እሱም ተናግሯል። ዘንድሮ ዓመቴ ነው ብሏል ሮበርት ሳንቼዝ ከቶተናሙ ጨዋታ ጀምሮ ስፔሻል። ከዛ ባለፈ ተከላካይ መስመሩ ጥያቄ ሲነሳበት የነበረ ነው። ልምድ የሌለው ተከላካይ መስመር፣ ጥራት ያለው ተከላካይ የላቸው። ኮሊን ሲጎዳ ጥያቄ ሲነሳ ነበር። ግን ቻሎባ በጣም የሚገርም ሆኗል። በየጊዜው እያደገ ነው። በየጊዜው በየጨዋታ እየበሰለ ነው። ቻሎባ በሚያስገርም ሁኔታ ለውጥ እያመጣ ነው። በሚያስገርም ለውጥ ላይ ይገኛል ቻሎባ። የገረመኝ ግን ትናንትና ጨዋታ ላይ ተከላካይ መስመር ላይ ያው ኩኩሬላ ሰሞኑን ምርጥ ስለሆነ አልደግሞ ሁሉም ያወራለት ዌስሊ ፎፋና የሌስተር ሲቲውን ዌስሊ ፎፋና ትናንት ገና ተመለከት ነው። ቼልሲ ከመጣ እንዴት አይነት ብስለት እንዴት አይነት ጥራት ያላቸው ኳሶች ሲሰጥ እንደነበር በጥራት ሲከላከል እንደነበር ዌስሊ ፎፋና ተመልክተናል። ቼልሲ የትናንትናውን ብቃቱን ስታንፎርድ ብሪጅ ላይ እሁድ ከአርሰናል ጋር ከደገመው ለአርሰናል በጣም ከባድ ፈተና ነው። የትናንትናው በቃ ቲፒካል ነው። ላይክ ከፔሲጂ ጋር የነበረው ጨዋታም ከዛም ከፍ ያለ ያጫወት መንገድ ነው የተመለከትነው። ከጎደሎ በኋላ ይሁን እሺ ችግር የለውም። ባርሴሎና ስለ ጎደሎ ስለሆነ ነው የተጫዋች ቁጥር ብልጫ ስለተወሰደበት ነው ትላል። ከጎደሎ በፊት የነበራቸው የበላይነት እንመልከተው። ከጎደሎ ከመሆናቸው በፊት የኢንዞ ማሬስካ ሰራዊት በጣም ድንቅ ነበረ። ሞይሴስ ካይሲዶ፣ ኢንዞ ፈርናንዴዝ፣ ኮል ፓልመር ሊጨመር ይችላል በሆዱ ጨዋታ። ከፊት ቤድሮ ኔቶ፣ ኢስቲቫኦ በጣም ድንቅ ናቸው። ተከላካይ መስመሩ አሁን ጥሩ እየመጣ ነው። እንደ ክፍተት የምታነሳበት ማሎጉስቶም ጥሩ ነበረ። ኮኮያም ይከላከላል፣ ያጠቃል፣ የማይደክመው ታምረኛ ተጫዋች ነው የተመለከትነው። ኮኮያ የጨዋታው ኮከብ የተባለው እሱ ነው በነገራችን ትናንት እና በጣም አስገራሚ የጨዋታ ፍሰትና እንቅስቃሴ ከውብ ጨዋታ ጋር ለዛውም ቼልሲ ትናንት እኮ እውነት ማሸነፍ እኮ ልታሸነፍ ትችላለህ፣ ግን በቃ ከሚያምር ያረካል። በጣም ደስ የሚል ቼልሲ ያው የሚታወቀው በአሰልጣኝ ጆዜም ዘመን በመከላከል የሚታወቅ ነው። ዲፌንሲቭ ቡድን ነበረ። ከዛ በኢቮሉሽን ወደ በማጥቃቱ ጥሩ እየሆነ የመጣ ቡድን አልከ ካርሎ አንቸሎቲ በኋላ እያለ ቶማስ ቱሄልም ጥሩ ሰርተውታል። የኢንዞ ማሬስካ ቡድን ግን ቲፒካል ነው። በጣም ጥሩ ግንባታ ላይ ያለ ቡድን ነው። ይሄ ለጨዋታ የሚሰጡት የጨዋታ መንገድና ለተመልካች አዝናኝ የሆነ የጨዋታ መንገድ መከተላቸው በጣም ደስ የሚል ነገር ነው። ያው ኢንዞ ላይ የሚነሱ ጥያቄዎች አሉ። ኢንዞ ማሬስካ ላይ የልምድና መሰል ጥያቄዎች ከቼልሲ ጋር የፕሪሚየር ሊግና ትልልቅ ዋንጫዎችን ማንሳት አይችሉም የሚሉ ግምቶች አሉ። ኦቢ ሚካኤልን ጨምሮ በርካቶች ያነሳሉ ይህንን። ግን ፒኤስጂን አሸንፈዋል እኮ፣ ሊቨርፑልን አሸንፈዋል፣ ቶተናምን አሸነፉ፣ ባርሰሎናን ትናንት አፈራረሱት። ገና እኚህ ሰውዬ እኮ 2ኛ ዓመታቸው ላይ ነው ያሉት። ቼልሲ መታገስ አለበት ከሚሉት ውስጥ ነኝ አሁን እያሳዩት ካለው ብቃት አንጻር፣ በተለይ ሰሞነኛ እድገታቸው ትንሽ ትዕግስት ይፈልጋል። እኚህ ተጫዋች አሪፍ ግብ ጠባቂ ካገኙ በቀጣይ ክረምት የዝውውር መስኮት ጥሩ 2 ተከላካዮች ወይም 1 ተከላካይ ከተጨመረላቸው ካላቸው ቡድን ላይ ማለት ነው ምንም ጥያቄ የለውም። በደንብ ኮምፒት ማድረግ የሚችል ቡድን ነው የተገነባበት ያለበት መንገድ። ልጆቹ እየተዋሃዱ ነው። አዳዲስ ፈራሚዎችም የቆዩትም ከጨዋታ ጨዋታ በደንብ እያደጉ እየመጡ ነው። ይሄ በቃ ፒውርሊ የሚያሳይ በእግር ኳስ ውስጥ ፕሮግረስ ካለ ወሳኙ ነገር ይሄ ነው።
ኢንዞ ማሬስካ በየጊዜው ፕሮግረስ እያሳዩ ነው። የቼልሲ አሰልጣኝ ከሆኑ ጊዜ ጀምሮ የአውሮፓ የተወዳደሩበትን የአውሮፓ ኮንፈረንስ ሊግ ዋንጫን አንስተዋል። ሻምፒዮንስ ሊግ ገብተዋል። 100% በላይ ነው እቅዳቸውን ያሳኩት። የፊፋ የክለቦች ዓለም ዋንጫን ኤክስትራ ነው ሌክዠሪ ነው ያልተጠበቀ ነው። ከዛ ግን ከፊፋ የክለቦች ዓለም ዋንጫ በኋላ በመጡባቸው ጊዜያቶች ግን ቼልሲ በተለይ ከውድድር መብዛቶች ጋር ተያይዞና ተጫዋቾቹ ከድጋም ጋር በተያያዘ ስቲል አሁን ባይዘዌ ቼልሲ ጥያቄ የምታነሳበት ነገር አሁን ትናንት ጥሩ አይተዋል አይደል? እሁድ ሊጠፋበት ይችላል። ኮንሲስተንሲ የላቸውም። ይድካም ነው፣ ልጆቹ ይደክማቸዋል። ከድካም ነው ረጅም ጊዜ የመጡት። ያለፈው ዓመት አመቱ ሙሉ ተጫውተው የመጡ ተጫዋቾች ናቸው እና ይሄ ፓሲቭ የመሆን የትኩረት ማጣት ካይሲዶ ትኩረት ካጣ ኢንዞም አንድ ላይ ነው የሚወርዱት። የሚገርመው ነገር ካይሲዶ በጣም ንቁ ከሆነ ኢንዞም ንቁ ይሆናል እና ያ ነገር ነው አሁን ቼልሲን እየፈተነው ያለው። በዚህ ውድድር ዓመትም የፈተነው አንዱ ያ ነው። አማካይ መስመሩ ትንሽ ላግ ሲያረግ ትኩረት ሲያጣ ውርድ ይላል ቡድኑ። አማካይ መስመሩ ጀግና ሲሆን ቡድኑ ጀግና ይሆናል እና እነዚህ ነገሮች ልዩነት ፈጣሪ ናቸው። ይሄ ከድካም እና ከተጫዋቾች በተለይ አሁን ካይሲዶን ሮሜዮ ላቪያ ማሳረፍ ይኖርበት ነበር፣ የለም በጉዳት ምክንያት። ኢንዞም ረፍት የሚፈልግ ተጫዋች ነው፣ ልትቀያይረው የሚገባው ተጫዋች ነው። በእርግጥ አሁን አንድሪው ሳንቶስ እየመጣላቸው ነው፣ ጥሩ እየመጣ ነው፣ ወደ ቡድኑ እየተዋደ ነው ያለው እና እነዚህ አይነት ክፍተቶችን ካላነሳ በስተቀረ ፕሮግረሱ ድንቅ ነው። አሁን ደግሞ ባለፉት 4 ጨዋታ ጎል ሳይቆጠርበት የተጓዘበት፣ ሊቨርፑልን ቶተናምን ያሸነፈበት፣ ትናንት ባርሴሎናን ያሸነፉበት መንገድ በጣም ማለት ዝም ብሎ ማሸነፍ ብቻ አይደለም። አሁን ሊቨርፑልን ሲያሸንፉ አይተው ከሆነ 2-1 እየመሩ ጭምር የመጨረሻ ደቂቃ አካባቢ ጎል የተቆጠረ ቢሆንም አሁንም ማጥቃት ይፈልጋሉ። ኢንዞ ማሬስካ በዛ ጨዋታ ላይ ተከሆነ ሪቼ ጀምስን የማል ተከላካይ አድርጎ አጫውተውታል። ያሁሉ ተጫዋች ተጎድቶባታል። ቺምፖንክ ባዲያሼል ተጎድተው ወጥተው ማል ተከላካይ ሪቼ ጀምስ ነው። በሁለት የማል ተከላካዮች ሲጫወቱ ነበር። በሁለት የማል ተከላካይ ምን ያህል ደፋር እንደሆኑ ምን ያህል ደፋር ቡድን እንደሚሰሩ ማሳያ ነው። ትናንት ባርሴሎናን ፈርስት ሃፍ ላይ ከቀዩ በኋላ ሆነ ያለውን ነገር ልትወው ብዬ ነው ቅጥቅጥን ያደረጉት። እንዲሁም ይሄ የሃንሲ ፍሊክ ሃይላይን የመከላከል ጥበብ ኦፍሳይድ እያስገባቸው ምናምን ሆነ እንጂ 78 ጎል ይገባ ነበር ትናንት። በጣም ብዙ ጎሎች ይቆጠሩ የሚችሉበት ሂደት ነበረ። የሊያም ዴላፕን ኮንፊደንስ የሚያመጣ የመጀመሪያ ጎል ስታንፎርድ ብሪጅ ላይ ያስቆጥሯል። ሊያም ዴላፕ ስቲቫው በጣም ጎል ነው ያስቆጠረው እና ቼልሲ በደንብ ሁለቱም ቀና እያሉ ነበር ብለን ነበረ ትናንት አይደለ በነበረን ፕሮግራም ላይ። ባርሴሎና የሪያል ማድሪድ ነጥብ መጣልን ተከትሎ ቀና ብሏል። አትሌቲክ ቢልባኦ አለ ባሪውን አሸንፎ ቼልሲም የነ ሲቲ የነ ሊቨርፑል ማፈግፈግን ተከትሎ ሁለተኛ ደረጃ ላይ መጥቷል በ6 ነጥብ ልዩነት ከአርሰናል ጋር አድርጎ። ሁለቱም ቀና እያሉ ነው። ማን ይበልጥ ደረቱን ነፍቶ ይራምዳል እያልን ነበርና ቼልሲ ደረት ነፍቶ የሚያራምድ ቆንጆ ውጤት ነው ያስመዘገቡ። ጥሩ ውጤት ነው ያስመዘገቡ። ከዚህ በኋላ አትላንታ፣ ናፖሊ ነው ያሉት እና ፓፎስ ነው ያሉት። ከትናንትናው ብቃቱ አንጻር ሶስቱንም አሸንፎ ቶፕ 8 ውስጥ የመጨረስ እድልም ይኖረዋል። ስለዚህ ኢንዞ ማሬስካ እና ቼልሲ በዘንድሮ ውድድር ዓመት በዚህ መንገድ የሚጓዙ ከሆነ ሃይኖት ለዋንጫ ለፕሪሚየር ሊግ ዋንጫ ጭምር የማይፎካከሩበት ሁኔታ ያለ አይመስለኝም። እንዳልኩት እንደጠቀስኩት የመጀመሪያዎቹ ሳምንታት ላይ የነበሩትና አንድ ጨዋታ ላይ ኦን ኦፍ የሚሆኑት ነገር ኮንሲስተንትሊ መምጣት ከቻለ አሁን ባለፈው በርንሌይም ጥሩ ነበረ፣ ዛሬም ጥሩ ነዋል። ቶትናም ላይ ጥሩ ነበሩ አይደል? ተከታታይ ነው ኮንሲስተንሲያቸው። በዚህ ልክ የሚቀጥሉ ከሆነ ጥሩ ነገር ሊያመጡ ይችላሉ ብዬ አስባለሁና ቼልሲ በዘንድሮው ውድድር ዓመት በጣም በጣም ጥሩ ተስፋ ያለው ቡድን እንደሆነ የትናንትናው ጨዋታ አረጋግጦልናል ማለት ነው አሉት። ናው ሶፊ ያው አንስታችኋል ዋና ዋና ነጥቦችን። ኢንዞ ማሬስካ ላይ እኔ ጥያቄ ያነሳውባቸው አጋጣሚዎች አሉ። ማለት ለስብስቡ ዲዘርቭ ያደርጋሉ ወይ የሚል ሀሳቤን አስቀምጫለሁ። በቼልሲ የፕሪሚየር ሊግ ጨዋታዎች ላይ በተለይ የክሪስታል ፓላሱ የነ ብራይተኑ ጨዋታ ላይ የነ ብሬንትፎርዱ ጨዋታ ላይ የሚል ሀሳቦኝ ሳስቀምጥ ነበር። ግን የትናንቱ ጨዋታ ላይ ሙገሳ ይገባቸዋል ብዬ አስባለሁ። በደንብ ተዘጋጅተውበት እንደመጡ ማሳያ ነው። የባርሴሎና ችግር ምን አይነት ነው? የባርሴሎና ድክመት ምንድን ነው? ምን ላይ ማጥቃት ብናደርግ እናሸንፋለን የሚለውን ነገር በደንብ ሰርተው የመጡበት አጋጣሚ ነው ብዬ አስባለሁ። ባርሴሎና ከክለብ ብሩጅ ጋር ያደረገውን እና 3-1 የወጣበትን የአውሮፓ ቻምፒየንስ ሊግ ጨዋታ፣ ባርሴሎና በሲቪያ 4-1 የተረታበትን ጨዋታ
እና ሌሎች መርሃ ግብሮች ልክ እንደዚህ አይነት ጨዋታዎችን ተመልክተው የባርሴሎናን ችግር በደንብ አይተው ተዘጋጅተው መጥተው አሸንፈው ወጥተዋል። ዲዘርቭ ያደርጋል የቼልሲ የትላንት ብቃት። እና የባርሴሎና ችግር ምንድን ነው? እኔ በታየኝ ልክ በጣም ኩዊክ ወይም ፈጣን ትራንዚሽን የሚወስድባቸው ክለብ ሲያስቸግራቸው ትመለከታል። ካውንተር አታኮች፣ ፈጣን የኳስ ሽግግር ባርሴሎናን ሲያፈራርሰው ትመለከት ነበር። የሲቪያው ጨዋታ በጣም ወሳኝ ነው፣ 4-1 ጨዋታ። ከዛ በተጨማሪ 3-3 ከክለብ ብሩጅ ጋር የወጡበት ጨዋታ ለዚህ ማሳያ ነው። በጣም በፈጣን ሽግግር ቶሎ የሆነ የኳስ ፍሰትን ባርሴሎና ላይ ስትጠቀም ይቸገራል። እና የመጀመሪያው ጎል ለምሳሌ አሁን ባርሴሎና ጥሩ ጎኑ ሃንሲ ፊሊክ ጥሩ ጎን ናቸው ተብለው የሚነገርላቸው ነገር ምንድን ነው? ኦፍሳይድ ተጋጣሚ እንዲገባ ያደርጋል ካለፈው ዓመት ጀምሮ። እንደውም ይላል እኮ እንደውም በጣም ስለዚህ ስለ ባርሴሎና በሃይላይን መጫወትና ተጋጣሚ ክለቦችን ኦፍሳይድ በተደጋጋሚ ጊዜ የማስገባት ጥበብ ተብሎ ሙገሳን ያገኘው መች ነው? ኦክቶበር ወር ላይ ላስት ይር በሳንቲያጎ በርናው በተደረገው የላሊጋ ጨዋታ ላይ ከሜዳቸው ውጪ ሄደው ሪያል ማድሪድን 4-0 ባሸነፉበት ጨዋታ ላይ ሪያል ማድሪድን በቃ ተደጋጋሚ ጊዜ የኦፍሳይድ እንዲወጣ አድርገዋል። እና በዛ ጨዋታ ላይ ማድሪድ 12 ጊዜ ነው ኦፍሳይድ የወጣው የማድሪድ ተጫዋቾች፣ 8ቱ ኪሊያን ምፓፔ ነበር በዛ ጨዋታ ላይ በኦክቶበሩ ጨዋታ ላይ። እና በጣም በቃ ስለ ሃንሲ ፊሊክ ተነገረ። ማድሪድም ከሴልታ ፊጎ ጋር ከተጫወተው የ2013 የማርቹ ጨዋታ በኋላ በጣም ብዙ ኦፍሳይድ የወጣበት መርሃ ግብር ተብሎ ዜናዎች ተሰሩ። ከዛ በተጨማሪ ሌላም ማስታውሰው ምንድን ነው ሮማና ቼቮ ቬሮና የተባለው ክለብ ሲጫወቱ ከታየው የኦፍሳይድ ብዙ የኦፍሳይድ ቁጥር በኋላ የተመዘገበ ሌላኛው ብዙ ኦፍሳይድ የወጣበት መርሃ ግብር ነው ተብሎ ተነግሯል፣ እናስታውሳለን። እና በዚህ ጨዋታ ላይ እንደውም በመጀመሪያው አጋማሽ ከ2003 ከ2004 በኋላ በመጀመሪያው አጋማሽ ብቻ የሪያል ማድሪድ ተጫዋቾች ኦፍሳይድ የወጡበት መርሃ ግብር ተብሎ በጣም ዜናው ሲሰራ እናስታውሳለን። እና ከአምስቱ ትላላቅ ሊጎች ውስጥ ሰርጂዮ ፒሊሰር የተባለው ቼቮ ከሮማ ጋር ሲጫወቱ በዲሴምበር 2013 10 ጊዜ ኦፍሳይድ ተመልክቶ ነበርና ከዛ ተጫዋችና ከዛ ጨዋታ በኋላ ኪሊያን ምፓፔ በዚህ መርሃ ግብር ላይ በኦክቶበሩ መርሃ ግብር በክላሲኮ መርሃ ግብር ላይ 8 ጊዜ ኦፍሳይድ ገባ። እንዴ ምን አይነት ጥበብ ነው ተብሎ ነበር። እና በጥሩ ጎን ሲነሳ እናስታውሰዋለን። ይሄ በጣም በሃይላይን የመጫወታቸው ነገር እና ስቲል አሁንም ያ ነገር አለ። ትላንትና መለስ ብለው አሁን አድማጭ ተመልካቾች ቼልሲ ስንት ጊዜ ነው የወጣው ትላንትና ኦፍሳይድ? 6 ጊዜ አይ ቲንክ 6 ጊዜ የቼልሲ ተጫዋቾች በተለያዩ ተጫዋቾች በባርሴሎና ተጫዋቾች አማካኝነት በሃይላይን ያጫወት መንገድ ተገደው ቼልሲዎች 6 ጊዜ ኦፍሳይድ እንዲወጡ አስችሏቸዋል። ግን ኮንዴ ያገባው የኦን ጎል ደግሞ ባርሴሎና ከዚህ ቀደም በተሞገሰበት የሃይላይን አጫወት ኦፍሳይድ ቲሞችን ያስወጣል በተባለው አጫወት መንገድ ኮንትራዲክት የሚያደርግ ነው። ለምን ኩኩሬላ ኳሱን ሲያቀብለው ኦፍሳይድ ይመስላል። እኛም እያልን ነበር እንዴ ምንድነው ኦፍሳይድ አይደለም እንዴ እያልን ጨዋታውን ስናስተላልፍ ስንገልጽ ነበር። ግን በመልሰው እይታ ስንመለከተው ቪአርም ቼክ አድርጎ ሲያሰምረው ኦፍሳይድ አይደለም፣ ጎሉ ጸድቋል። እና የባርሴሎና ያጫወት መንገድ ከዚህ ከሃይላይን ጋር በተገናኘ ኦፍሳይድ ተጋጣሚ እንዲወጣ ያደርጋል። እና የትላንቱ የመጀመሪያ ጎል ሲቆጣበት እንዴ ልትል የሚያስብል አጋጣሚ እንደሆነ ትመለከተዋል። እና የባርሴሎና ችግር በተለይ በክለብ በርዙም ጨዋታ በሲቪያውም 4-1 ጨዋታ በላሊጋው የትላንቱም ጨዋታ ላይ ኩዊክ ሪስፖንስ የሚሰጡት ቲሞች በፈጣን ሽግግር ኳስን ተቀባብለው ወደ ተጋጣሚ ቡድን የሚሄዱ ክለቦች ባርሴሎናን እንደሚያስቸግሩት የትላንቱም ጨዋታ አመላካች ነው። እና ባርሴሎና በአማካኝ ይላል በአማካኝ ተጋጣሚ ክለብ ቢያንስ በአማካኝ ፍላክቹዌት ያደርጋል፣ ግን 4.91 ጊዜ ተጋጣሚ ኦፍሳይድ እንዲወጣ ያስገድዳል። ይሄ በአውሮፓ ከሚገኙ ትልልቅ 5 ሊጎች ውስጥ ባርሴሎና እስካሁን ድረስ ከ54 በላይ ጊዜ የኦፍሳይድ
ቲሞች እንዲገቡ አድርጓል። አሁን በላሊጋውም የተደረጉ ጨዋታዎች አሉ። የአትሌቲኮ ቢልባኦ አለ የትላንቱን ጨዋታ ሳይጨምር ከ54 ጊዜ በላይ እና አቬሬጅሊ ኦልሞስት በአምስት አጋጣሚ ተጋጣሚ ክለብህ ኦፍሳይድ እንዲወጣ የሚያደርግ ቡድን ነው ያላቸው እና የትላንቱ መጀመሪያ ጎል ግን ከዚህ ካላቸው ስታት አኳያ አብሮ የሚሄድ አይደለም፣ ኮንትራዲክት የሚያደርግ እንደሆነ መናገር ይቻላል እና የባርሴሎና ኦፍሳይድ ትራፕ አገኛኘት ወይም ለክለቦች እንዲያገኙ የሚያስገድድበት መንገድ ከራሱ የጎል መስመር የመጨረሻ ተጫዋቹ ያለው ርቀት 31.6 ሜትር እና ይሄ ከባለፈው ዓመት ጀምሮ የመነጨ ከባለፈው ዓመት ጀምሮ ይህንን ታክቲክ በመጠቀም ከመጨረሻው ተጫዋቻቸውና የመጨረሻው መስመር የግብ መስመራቸው ጋር ያለው ሜትር ልዩነት 31.68 ሜትር እና አሁን ላይ ባለፈው ዓመት ደግሞ ከዚህ የሚበልጥ ነበር 33.8 ሜትር ነበር እና አሁን በቻምፒየንስ ሊጉ ግን እንደዚህ ፈጣን የሆኑ የጨዋታ መንገድ የሚከተሉ ኩዊክ ሪስፖንስ የሚሰጧቸው ክለቦች ላይ ግን ባርሴሎና ሲዳከም ትመለከተዋል እና እነዚህ 3 ጨዋታዎች ስፔሻሊ ቼልሲ ትላንት ጨዋታ፣ የክለብ ብርዙ ጨዋታ፣ የሲቪያው ያልተጠበቀ የ4-1 ሽንፈት ጨዋታ እነዚህ ሁሉ በጣም ከባድ ናቸውና በፋስት ብሬክ ብቻ በላሊጋ ባርሴሎና ባደረጋቸው ጨዋታዎች በፋስት ብሬክ ብቻ 1.36 ሾት ያስተናግዳል። በፋስት ብሬክ ብቻ ቶሎ ኳስ ተነጥቆ የሚያስተናግድበት አቢሊቲ ከባድ እንደሆነ ያሳያልና ካለፈው ዓመት ይሄ ቁጥር ትንሽ ደከም ብሏል የባርሴሎና ስታት ላይ የሚሉ አምዶችን እየተመለከትኩ እገኛለሁና ይሄ በሃንሲ ፊሊኩ በኩል ሌላው ነገር ነው። ግን እዚህ ውስጥም ቢሆን ግን በትላንቱ ጨዋታ ላይም በክለብ ብሩዙ ጨዋታ ላይም እንደነ ጋቪ የመሳሰሉ እንደ ፔድሪ የመሳሰሉ ተጫዋቾች አለመኖራቸው ጥያቄ የለውም። ባርሴሎናን ምንም እንደ ጎዱት አለመኖራቸው በባርሴሎና የጨዋታ መንገድ ውስጥ ተጽዕኖ እንዳሳደረ መናገር ይቻላል። እነሱ ሲመጡስ ይሄኛው ስታት ይቀጥላል ወይ? አብረን እንመለከተዋለን። ባለፈው ዓመት ለቻምፒየንስ ሊጉ የተገመተው ክለቦቹ ተርታ ውስጥ የሚመደብ ነው ባርሴሎና እና እንደውም የቻምፒየንስ ሊጉን የፍጻሜ ጨዋታ በቃ የሆነ ድብርት ውስጥ ከተተን ብለን አውርተናል እኮ አይደል? የኢንተርና የፔዤ ጨዋታ ብዙም መሳጭ አልነበረም። 5 ጎሉ ሂደት እና ወይ አርሰናል ቢያልፍ ወይ ባርሴሎና ቢያልፍ የሚሉ ሀሳቦች ሲቀርቡ ተመልክተናል እና ከጉዳት ተጫዋቾቻቸው ሲመጡ ጥሩ ይሆናል ብዬ አስባለሁ። ግን አሁንም አጥቂ መስመር ላይ የሮበርት ሌቫንዶቭስኪ አልጋ ወራሽ ማን ነው? ብዙ ጥያቄዎችን እያንኳኩ ይገኛሉ። ኡሊያን አልቫሬዝን ሃሪኬንን ጨምሮ ትክክለኛ ጎል አስቆጣሪ ያስፈልጋቸዋል። በላሊጋው 1 ነጥብ ሆኗል ልዩነቱ ከሪያል ማድሪድ ጋር። ግን በቻምፒየንስ ሊጉ ግን ቼልሲም ትላንት እንደዚህ ሆኖ የተጫወተበት ምክንያት ከቋራባግ ጋር ያደረገው ያቻ ውጤት ቢያንስ ቶፕ 8 ውስጥ ሆኖ እንዲጨርስ ያደርገው ነበር። በአንጻራዊነት ቀላል ተጋጣሚ ነበር። እሱም ቢያሸንፍ ቢያንስ ከላይ ከ8 ውስጥ መቀመጥ የሚችልበትን ነገር ነበር የሚያደርግ የነበረው። ያን አላሳካም። የትላንቱን ጨዋታ በደንብ በአምክሮ በደንብ በእልህ በአሸናፊነት ለመጫወት የተገደደበት መንገድ ከዛም አኳያ እንደሆነ መናገር ይቻላል። እንዳልከው ዩኒፎርም ነው ወይ ቼልሲ ብትለኝ አይደለም። ፍላክቹዌት የሚያደርግ እንደ ፔንዱለም ነው። ዛሬ ጥሩ ከሆነ ነገ ዝቅ ሊልብ ይችላል። ነገ ዝቅ ካለ ደግሞ ዝቅ ይላል ብለህ ኤክስፔክት ስታደርግ ከፍ ይላል። የቼልሲውን ባርሴሎና ላይ ያየነውን እንቅስቃሴ እሑድ እንመለከተዋለን ወይ? ዋስትና የለንም። ግን ከተመለከትነው ግን ሌላ መልክ አለው። ከተመለከትነው ግን የቼልሲን እንቅስቃሴ ትላንት እንደዚህ አይነት ወኔ እንደዚህ አይነት ምርጥ ብቃት ጭራሽ ፓልመርት የሚጨመር ከሆነ አርሰናል ከባድ ተጋጣሚ ነው የሚያስተናግደው። ደርቢም ነው፣ አዌ ማች ነው። የተሻለ ሞር ሪከቨሪ ታይም የ24 ሰዓት ሪከቨሪ ታይም አላቸው ቢያንስ እና የእሁዱ ጨዋታ ይበልጥ እንዲጠበቅ ያደርጋል ብዬ አስባለሁ። የቼልሲ ትላንቱ የስታንፎርድ ብሪጅ ባርሴሎና ላይ ያደረገው እንቅስቃሴ ምንም ጥያቄ የለው። ትናንትና የባርሴሎና ብቸኛው ጥንካሬ የነበረው 4ኛ ጎል አለማስተናገዱ ነው። ሌላ ጥንካሬ አልነበረውም። በጥንካሬ የሚነሳ ነገር አልነበረውም። ትናንት ማንቸስተር ሲቲም ተሸንፏል። ያልተጠበቀ ነው። ጋርዲዮላም ቀብጠዋል ትናንትና ያሉት ብዙ የሲቲ ደጋፊዎች ጅምር በቅብጠት የታጣ እያሉ ነው። የተጠቀሟቸው ተጫዋቾች ቤንቾችን በሙሉ ነው። በዚህ ውድድር ዓመት ብዙ የመጫወት እድል ያላገኙ ተጫዋቾች አይ ቲንክ ተጫዋቾቹ እድል እንዲያገኙ ከመፈለግ አንጻር ይመስላል የጨዋታውን ክብደት አልተረዱትም ነበረ። ለባየር ሊቨርኩሰን እነሱ የጠበቁት የኤሪክ ቴን ሃጉን ባየር ሊቨርኩሰን ነው የገጠማቸው። ግን የካስፐር ሆዡምላንዱ ባየር ሊቨርኩሰን ነው ጠንካራው 6-0 ሄድሄምን ያሸነፈው 3-1 ወልፍስበርግን አሸንፎ የመጣው ቡድን ነው።
እየጠነከረ የመጣው ባየር ሊቨርኩሰን እንደሆነ አልተረዱም። ለዛ ነው እንደዚህ አይነት አስተላለፍ ይዘው የመጡት። ከኤሪክ ቴን ሃግ መሰናበት ጋር በተያዘ መረጃ የደረሳቸው አይመስሉም አሰልጣኝ ፔፕ ጋርዲዮላ። ትናንት ለመመለስ ሞከሩ፣ አልቻሉም። ወዲያው ቀየሯቸው። እንደውም እኮ ጉዳት ቢያስተናግዱ ብዙ ደቂቃዎችን ኦልሞስት ከ30 ደቂቃ በላይ ደቂቃዎችን በጎዶሎ ሊጫወቱ የሚችልበት እድል ነበር። በአንድ ጊዜ 3 ቀያሪዎችን ቀየሩ ረፍት ላይ። ከዛ በኋላ ሃላንድና በርናርዶ ሲልቫን አከታትሎ አስገቡ። 5 ቀያሪ ጨረሱ እና ጉዳት ራሱ ቢኖር ያንን ሪስክ ወስደው ተጫውተው ግን ጎልም ማስቆጠር አልቻሉም። ትላንቱ ስላፊያቸው ከዳናሮማ ጀምሮ እስከ ፊት መስመሩ አውራቸው ምሰሷቸው ሃላንድ ጭምር ቤንች ላይ እና በርናንዶን ቤንች ላይ አድርገው የንቀት ነገር ነው ይመስላል እና በቀላሉ አሸንፍ ይወጣለሁ ሮቴሽን ልጠቀም አይነት ነገር ነው። ግን በኒውካስትልም ሽንፈት፣ በትላንቱም ጨዋታ በባየር ሊቨርኩሰን ሽንፈት፣ አሁን ደግሞ ቀጣይ ከባድ ጨዋታ እንግዲህ ሊድስ ነው። አክቹዋሊ ሊድስ ነው። ይኸኛው እንኳን እኮ ለምንድን ነው ያሳረፏቸው እኮ ግራ የሚያጋባው እኮ ለምን አሳረፏቸው ነው። እኔም እኮ ግራ ያገባኝ ከሊድስ ጋር ለመጫወት በዚህ ልክ ተጫዋች ማስቀመጥ እና ተጫዋች መቀየር እኔ ብዙም አልተመቸኝም። እና የጋርዲዮላ በራሳቸው ቅብጠት በራሳቸው እጀን በእጀ ቆረጥኩት የሚባለው አባባል ነው የሆነባቸው። ስድስተኛ ላይ ናቸው፣ 10 ነጥብ አላቸው፣ ከቼልሲ እኩል ናቸው። ዛሬ እንሸራተታሉ። ዛሬ ብዙ ቡድኖች ያሸንፋሉ። ዛሬ ካለ ብዙ ቡድኖች አላቸው ጨዋታ። ዛሬ የሚያሸንፉ ከሆነ ቡድኖች ከ8ኛ ይወጣሉ ተንሸራተው። ከ6ኛ ልክ ነው ይወጣሉ። እውነት ነው። ስለዚህ አስቸጋሪ ጨዋታ አስቸጋሪ ሊሆንባቸው ይችላል እንዲህ አይነት ጨዋታዎችን ማጣጣቸው። ቀጣይም ከበድ ያሉ ጨዋታዎች አሏቸው ሲቲዎች። ከዛ አንጻር ሊታይ የሚችልበት አማራጭ ይኖራል። እንግዲህ ጋርዲዮላ አምና በነበረው ከሪያል ማድሪድ ነው ቀጥሎ ባይዘው ሶፊ በቻምፒየንስ ሊግ ጨዋታቸው ከባድ ጨዋታ አላቸው። በቻምፒየንስ ሊግ የሚያገኙት ባየር ሙኒክ ማን ነው ሪያል ማድሪድ ነው። ሪያል ማድሪድ ከባድ ጨዋታ ነው። አሏቸው ከዛም በኋላ ያሏቸው ጨዋታዎች ቀላል የሚባሉ አይደሉም። ቦዶን ያገኛሉ፣ ቦዶ ግልሚትን፣ ከዛ ጋላታሳራይን ያገኛሉ። ኮንፈርት ዞን ላይ አይደሉ። ጋላታሳራይ እኮ ሊቨርፑልን ያሸነፈ ቡድን ነው። ትናንት ተሸነፈ እንጂ እውነት ነው። አንዳንዴ ይመጣበታል ሲሪየስ ሆኖ ሲገባ ላስቸግር ይችላል። ቪክቶር ኦስሜን ያሉበት ቡድን ነው ጋላታሳራይ። ራሱ ኢልካይ ጉንዶጋን አለ እዛ የቀድሞ ተጫዋች። ስለዚህ የሪያል ማድሪድን ጨዋታ እኮ ከተሸነፉ እኮ ዋጋ ይከፍላሉ። ከባድ ነው የሚሆንባቸው። 10 ነጥብ 16 ውስጥ አያስገባል። 10 ነጥብ ከባድ ነው። 10 ነጥብ አሁን ቀጣዩን ጨዋታ ከተሸነፉ በ6 ነጥብ 10 ነጥብ ከባድ ነው የሚሆንባቸው። ወደዛ ማድሪድም ደግሞ የሚነቃቸው አይመስልም። ማድሪድ ከባድ ነው። ማድሪድም ከባድ በሊቨርፑል ተሸንፏል ባለፈው። ዛሬ ከኦሎምፒያኮስ ጋር አለው። ስለዚህ ለማድሪድም ወሳኝ ጨዋታ ነው የሚሆነው። ለሁለቱም ወሳኝ ጨዋታ ከመሆኑ ጋር ተያይዞና እንግዲህ ጋርዲዮላ በራሳቸው ስህተት ይመስላል ዋጋ የከፈሉት። እንግዲህ የምናየው ይሆናል በቀጣይ። ይሄ የትናንትናው ሽንፈት በትልቁ ተጽዕኖ የሚፈጥር ነው ወይስ በቃ እንደ ትምህርቱ ነው ያልፍላቸዋል የሚለው ይጠበቃል ማለት ነው። አድማጭ ተመልካቾቻችን በቀጥታ ወደ ዛሬው ተጠባቂ ጨዋታ እናልፋለን። የሁለቱ ዞኖች ግጥሚያ ተብሏል። ይሄ ፍልሚያ ሁለት ዞኖች ናቸው። አሁን አውሮፓ ላይ ያሉት ትልቆቹ ዞኖች አርሰናልና ባየር ሙኒክ ናቸው። አርሰናል በአጠቃላይ ባደረጋቸው 18 አካባቢ ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው። 14 ተከታታይ ጨዋታ አልተሸነፈም አርሰናል። ባየር ሙኒክ ከ18 ጨዋታ 17ቱን አሸንፏል። አንድ ጨዋታ ብቻ ናቸው ያወጣው። ምን ያህል ዞን የተባሉበት ምክንያት ከዚህ አንጻር ነው። እንመጣበታለን በሰፊው። ዛሬ ልዩነት ሊፈጥሩ የሚችሉ ተጫዋቾች እነማን ናቸው? ምን ይጠበቃል? ከጉዳት የተመለሱ እነማን አሉ? እና መሰል መረጃዎችን በስፋት የምናነሳ ነው የሚሆነው። ስለዚህ የትም መሄድ የለም። አርሰናል ከባየር ሙኒክ ቀጣይ የትኩረት አቅጣጫችን ነው። የአጋሮቻችን መልእክቶች ይሰማሉ። እናት ባንክ መልእክቱ ከፍሎ ይደመጥ እናት መላን አቅርቧል። ትምህርት ቤቶችና ወላጆችን ያስማማ ነው። እናት መላ ክፍያን ቀላል ያደረገ ነው። የክፍያ መንገድን ለመቆጣጠር ምቹ የሆነ ነው። ለትምህርት ቤቶችም ለወላጆችም ጥሩ ነገር ፈጥሯል። የአጋራችን የእናት ባንክና ሌሎች መልእክቶች ከፍሎ ይደመጡ። ስንመለስ አርሰናል ከባየር ሙኒክ ተጠባቂውን የአውሮፓ ሻምፒዮንስ ሊግ ምርጥ ፍልሚያ ወደ እናንተ በዝርዝር እናደርሳችኋለን። ከመልእክቶቹ እንመለስ። በፀሐይ ወገግታ የተጀመረ ቀን በጥንቃቄ ላይ ዕውቀት ከደረቡት ዘመን ያፈራውን መሳሪያ አሰናድተው በቤተሰብነት ውበትን ሊስሉ ጤናን ሊጠብቁ በላቀ አስተውሎት በዘመን አቅርቦት በተሻለ ጥራት እንደ ወዳጅ መክረው ሁሉንም አሟልተው በሙያዊ ፍቅር በስራ ያሳለፉት
በልዩ አትኩሮት በጥበብ የሰሩት